ባሳለፍነው ክፍል ሩቻን አዲስ ችግር እንደገጠማት ተመልክተናል። ምንም እንኳን ሩቻን እጅ ባቄላ ካደረች አትቆረጠምም ብላ የሙስጠፋን ጉዳይ ማንም ሳይሰማ ገና በጊዜ ልትቀጨው ብትፍጨርጨርም እሱ ግን እንዲሁ እንደዋዛ የሚሄድ አይመስልም። ጭራሽም ቱርካንን ከፌሪት ሰዎች በማስጣት ሊቀርባት ሞክሯል። የሩቻንና የሙስጠፋ ፍጥጫ በምን አይነት መልኩ እንደሚቀጥል ለማየት ጓግተናል። በሌላ በኩል ደግሞ ነስሪን ከሞት አፍ አምልጣ በህይወት ስናያት በጣም ደስ ቢለንም በሚያሳዝን ሁኔታ ግን የማስታወስ ችሎታዋን በከፊል አጥታለች። ቤቷን፣ ትዳሯን፣ ሳዲቅንና ልጆቿን አታስታውስም። ለወትሮ ቤተሰቧን ቀጥ አርጋ ትመራ የነበረችው ነስሪን የማዳን ተራው የቤተሰቧ ሆኗል። እንዴት ይቻል ይሆን? ሰላም ውዶችዬ፣ ጤና ይስጥልኝ ክቡራን ተመልካቾቼ፣ በያላችሁበት ሰላማችሁ ብዝት ይበል እያልኩ ተወዳጁን የወፍ ጎጆ ድራማ ክፍል 56 ይዤላችሁ መጥቻለሁ። ይህንን ምጥን ፕሎት ትዊስት ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። ይህንንም ቪዲዮ ላይክ ማድረግ እንዳትረሱ። ማንኛውንም ሀሳብ አስተያየት በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ አሁን ወደ ድራማው እናመራለን። ዳሪያ ኢዝሚር ዩኒቨርሲቲ ለምዝገባ መጥታለች። ሳዲቅ ምዝገባውን ቶሎ እንድትጨርስ ከላይ ወደ ታች እያለ የተሯሯጠ ሊያግዛት እየሞከረ ነው። እሷ ግን ውሃ ቀጠነ ብላ ታመናጭቀዋለች። ጭራሹንም የተማሪዎች ዶርም ውስጥ መኖር አልፈልግም፣ አፓርትመንት ተከራይልኝ ብላው ተመናጭቃ ሄደች። ሚኔና ሶመር ለመጀመሪያ ጊዜ የምታሳሳ አዲሷ ልጃቸውን እያዩ ነው። ሚኔ ስታቅፋት አንጀቷ በፍጹም እናትነት ፍቅር ተላውሶ የደስታ እንባ ነባች። ሶመርም ልቡ ተሸብሯል። ነርሷ ስሟን ማን ልትሏት አሰባችሁ ብላ ስትጠይቃቸው ሚኔ ቺራዝ ብላ ሰየመቻት። ሶመርም ተስማማ፣ ልጁን አቀፋት። ነስሪን አሁንም ለህፃን የሚሆን ልብስ እየገዛች ነው። ዶኑሽ ለማን ልጅ እንደሆነ አልነገርሽኝም እኮ ስትላት ነስሪንም ዝም አለች። ነዛት ነስሪን ጠፋች ብላ ተጨንቃ ከቱርካን ጋር ምን ማድረግ እንዳለባት እያወራች እያለ ነስሪንና ዶኑሽ ወደ ቤት ተመለሱ። ነዛት ፈጣሪዋን እያመሰገነች የት ሄደሽ ነው? እኔማ ለፖሊስ ላመለክት ነበር አለች። ነስሪን ግን ነዛት ላይ አፍጣባት ወደ ውስጥ ገባች። ዶኑሽም ለቱርካን ነስሪን በሰላም መግባቷን ነግራ አረጋጋቻት። አይላን ለቱርካን ቡና አፍልታላት ሲጫወቱ ቱርካን አንድ ሰው ስትሮክ ከደረሰበት በኋላ የመርሳት ችግር ሊያጋጥመው እንደሚችል እንዲሁም ከፍተኛ የሆነ ድባቴ ውስጥ ሊገባ እንደሚችል ማውራትም እንደሚቸገር ዶክተሩም እንደነገራቸው አጫወተቻት። አሁን ላይ እናታቸው በህይወቷ የተወሰኑ ነገሮችን ብቻ እንጂ በቅርብ የተፈጠሩ ነገሮችን ከነጭራሹ አታስታውስም። አይላም ምንድነው ቆያየችው ወይ የሰማችሁ ነገር አለ እንደዚህ ያረጋት ስትላት ቱርካንም እኛም እንደዛ አስበን ነበር፣ ግን ምንም የምናውቀው ነገር የለም፣ ካለም ከዳንሽ በኋላ ነው ልናቅ የምንችለው አለቻት። ሶመር ልጁን ወሳኝ ኩነት ለማስመዝገብ ሲሄድ ባለሙያው ልጅቷን አንተ ለብቻ ማስመዝገብ አትችልም፣ የልጅቷ እናት ከሌላ ሰው ጋር ትዳር አላት ብሎ አሳየው። ሶመር ሚኒ አሁንም ከኒሃት ጋር ህጋዊ ጋብቻ ውስጥ እንደሆነች ሲያይ በጣም ተናደደ። ሙስጠፋ ኦዙርን ለማግኘት ስራ ቦታው ድረስ መጥቷል። የኦዙር ጸሐፊ ቀጠሮ አለ ወይ ብላ ስትጠይቀው ዝም ብሏት ወደ ኦዙር ቢሮ ገባ። ሙስጠፋ ኦዙርን ሰርፕራይዝ አለው። ኦዙርን ምን ፈለክ ብሎ ሲጠይቀው ሙስጠፋ አላወከኝም እንዴ? እስቲ በደንብ ታስታውስ ይሆናል 20 ወይም 22 ዓመት ሆኖ መሰለኝ አለው። ከዛም ኦዙር አብሮት የነበረውን ባለ ጉዳይ አንድ ጊዜ ባክ ይቅርታ ብሎ አስወጣው። ከዛም ሙስጠፋ ኦዙርን ለመጨረሻ ጊዜ ሳይ በጣም ህፃን ነበርኩ፣ ከመሄድ በፊት ቃልህን ሰጥተኸኝ ነበር፣ ሳይክል ልትገዛልኝ ይገባ ነበር፣ ብዙ ዓመት ሆኖ እኮ የታል ሳይክሌ አለው። ኦዙርም በጣም ደነገጠ። ሙስጠፋ እያለ ከተቀመጠበት ተነሳ። ሙስጠፋ ቢንጎ አየህ አስታወስክ፣ ሙስጠፋ የሌኮርማን ልጅ የሴልቬላ ያልችን ልጅ አለው። ኦዙርም በጣም ትመሳሰላላችሁ አለው። ሙስጠፋም ከእናቴ ጋር ሲለው ኦዙርም አይ ከወንድም ጋር በጣም ነው የምትመሳሰሉት፣ እንዴት ናት እናትህ ብሎ ጠየቀው።
ሙስጠፋ ምን አገባህ አንተ ምን አስጨነቀ? ስማ ወደ ገደለው እንግባና የወሰድክብኝን እያንዳንዷን ነገር መልሼ ወስደዋለሁ። ለወንድሜ የሰጠኸውን ህይወት ለኔም ትሰጠኛለህ አለው። ኦዙርም በሚገባ በእርግጥም የምችለውን ሁሉ አደርጋለሁ፣ ቁጭ በል እስቲ አለው። ሙስጠፋም ተቀመጠና ለኔ ይሄ ብዙ ዓመት ተለያይተው የነበሩ የአባትና የልጅ መልሶ መገናኘት ተረት ተረት አያስፈልገኝም፣ ሁሉን ነገር በግልጽ እንነጋገር አለው። ኦዙርም እሺ ተስማማሁ፣ የቻልኩትን ሁሉ እንደማደርግልህ ነገርኩህ እኮ አለው። ሙስጠፋም እኮ እዚህ ጋር እኮ ነው መታረም ያለብህ፣ ማድረግ የምትችለውን ሳይሆን ለኔ የሚገባኝን ሁሉ ነው የምትሰጠኝ። አንተ ራስህ ነህ ሙስጠፋ የሚለውን ስም የሰጠኸኝ፣ አሁን ደግሞ የአባት ስም ትሰጠኛለህ አለው። ኦዙርም የማይሆን ነገር ነው ሙስጠፋ፣ ባለትዳር ነኝ እኮ የራሴ ህይወት አለኝ፣ ቤት፣ መኪና፣ ገንዘብ፣ የፈለግከውን ልስጥህ፣ ከፈለግ ውጪ ልልክህ ሁሉ እችላለሁ አለው። ሙስጠፋ እዚሁ አይቫልክ ነው የምቆየው ሲለው፣ ኦዙርም አይ በፍጹም እዚህ መቆየት አትችልም አለው። ሙስጠፋ የት መቆየት እንዳለብኝ እያስፈቀድኩ አይደለም፣ የሚገባኝን ነው የጠየቅኩ። ስማ የአባትነት ፍቅር ምናምን አይደለም እየጠየቅኩ ያለሁት፣ ያ ልጅ እያለው ነበር የሚያስፈልገኝ። አባትና ልጅ ምን እንደሚያደርጉ ስለምን እንደሚያወሩ እንኳን አላውቅም፣ አንተን ራሱ አላውቅህም አለው። ኦዙርም ሙስጠፋ ልጄ ስማኝ እያለ ሊያረጋጋው ቢሞክርም ሙስጠፋ ስማ አቶ ኦዙር፣ ስምህን እስካልሰጠኸኝ ድረስ አላቆምም፣ አበቃ ብሎት ሄደ። ኦዙርም ግራ ተጋብቶ ቁጭ አለ። ሆስፒታል ውስጥ ሚኔ ልጇን በስስት እያየቻት የኔ ልጅ የኔ መልአክ መቼም ቢሆን አታዝኝም፣ የፈለገው ቢሆን ከአባትሽ እቅፍ አትወጪ፣ ካጠገቡ እንሆናለን እያለቻት እያለ ሶመር ከነንዴቱ ከሶልቹክ ጋር መጣ። ሚኔ አርጉናር እስከ መቼ ልትዋሽኝ ነው ብሎ ሲያንባርቅባት እባክህ ሶመር አትጩህ ብላ በልጇ ተማጸነችው። ሶመርም አይኖቼን እያየሽ ከዚህ ዲቃላ ጋር የፍቅር ጨዋታ ተጫወትሽብኝ አሞኘሽኝ አላት። ሚኔም ሶመር ሁሉም ነገር እንደምታስበው አይደለም፣ ሊተወኝ አልቻለም፣ ፍቺ ማግኘት አልቻልኩም። ሶመር ካንተ ጋር ስንገናኝ ትዳራችን አብቅቶለት ነበር፣ እሱ ግን እኔን እያስፈራራ ሊፈታኝ አልፈለገም አለችው። ሶመርም አንቺ የራስሽ ጉዳይ፣ ግን እኔን እንዴት እዚህ ጭቃ ውስጥ ከችኛለሽ? አንቺን ያገኘሁበት ቀን የተረገመች ትሁን፣ ምን አይነት ሴት ነሽ ሲላት፣ ሚኔም አንተን በጣም የምታፈቅር ሴት ከሱ ጋር በየቀኑ መጣላት ለኔ ቀላል ነገር መሰለህ እንዴ? ከሱ ጋር የምለያይበትን ቀን በጉጉት ነበር ስጠብቅ የነበረው። ስላንተ ብቻ ነበር የማስበው። እንድትጎዳም ስላልፈለግኩ ዝም አልኩ። እንዳትተወኝ ፈርቼ ነበር። ሶመር እቺ ልጅ የኔና ያንተ ናት፣ ከፈለክ የዲኤንኤ ምርመራ አድርግ አለችው። እሱ ምርመራውን ማድረግ አይቀርም፣ ለብቻዬ አሳድጋታለሁ አላት። እሷም ልጅቷ ያንተ እንደሆነች ከተረጋገጠ እኮ ኒሃትን ለመፍታት ቀላል ይሆንልኛል ስትለው፣ አንቺ ስለ ራስሽ ብቻ ነው የምታስቢው፣ ነገ ከነገ ወዲያ ሰዎች እችን ልጅ ምን ይሏታል አላት። እሷም እኔ አንተን ስም ለመውሰድ ዝግጁ ነኝ አለችው። ሶመር ሚኒ ላይ እያንባረቀባት እያለ ኒሃት መጣ። ሶመርም አንተ እዚህ እስካሁን ምን ትሰራለህ አለው። ኒሃትም ልጅቷን በሱ ስም አስመዝግቦ ሰርተፊኬቱን አሳየው። ሚኔንም እቃዎችሽን አምጥቼልሻለሁ ሚስቴ፣ ተዘጋጂ በቃ ልንወጣ ነው፣ አንዳንድ ነገሮችን ጨራርሼ መጣሁ ብሏት ወጣ። ሚኔም ሶመርን አውቃለሁ በጣም ተናደህብኛል፣ እባክህ ልጃችንን ለሱ አሳልፈህ አትስጥ፣ በሱ እጅ አትጣለን ብላ ለመነችው። ሶመርም ሚኔንና ልጁን ይዞ ወጣ። ኒሃት ሚኔ ተኝታበት የነበረው ክፍል ሲመለስ አጣት። እየሮጠ ወደ ውጪ ሲወጣ እነሱ ግን ሄደው ነበር። ሳዲቅ ዳሪያን ይዞ እየተመለሰ ነው። የመኪናው ቴፕ ካሴት ነከሰ ብላ ስትታገል ልጄ ተይ ውስቲ ትንሽ ይረፍ አላት። እሷም ቤት እንዳዳምጥ አትፈቅድልኝ፣ ቢያንስ እንኳን እስቲ መኪና ውስጥ በሰላም ላዳምጥበት አለችው። እሱ እሺ መስኮቱን ትንሽ ዝጊ ውስቲ ሲላት፣ መስኮቱ ሲዘጋ መተንፈስ አልችልም አለችው። ኢፍራን አይላ ከቱርካን ቤት ስትመለስ ከጅንጀና ጋር እየሸኛት ነው። እጆቿን ያዘና አግቢኝ ብሎ ጠየቃት። እሷም እጆቿን አስለቀቀችውና ጋብቻ እኮ ትልቅ ቁም ነገር ነው፣ ዝም ብለህ ስለ ጋብቻ ማውራት የለብህም አለችው። ኧረ እኔ ምሬን ነው ሲላት፣ ቁም ነገረኛ ከሆንክ ና አናጀኝ ጠይቅ፣ ቃላት እየደረደርክ ልታታልለኝ አትሞክር ብላው ሄደች። እሱ ኤጭ አበባ መግዛት ነበረብኝ ብሎ አሰበ። እነ ዳሪያ ወደ ቤት ተመልሰዋል። ሳዲቅ ከትከሻው ጀርባ ብርድ የመታው ይመስላል።
ዶኑሽ እንዴት ነበር ምዝገባው ብላ ስትጠይቃት ዳሪያም ዩኒቨርሲቲው አሪፍ ነው፣ ከተማውም ያምራል፣ ወደዚህ ስመለስ ግን ከቆንጆ ህልም የነቃው ነው መሰለኝ ብላት ሄደች። ዶኑሽም ሳዲቅን ምንድነው አባቴ ችግር አለ እንዴ አልተመዘገበችም ብላ ስትጠይቀው አይ ሁሉም ሰላም ነው ልጄ፣ ምንድነው ችግሯ? ቤታችን ላይ ምንድነው ያለው ችግሯ ምን እንደሆነ ሊገባኝ ራሱ አልቻለም አላት። ዶኑሽም አባቴ ያው ዳሪያ በእናታችን ሁኔታ ስላዘነች ነው ህመሟን በዚህ መንገድ ይሆናል የምትገልጸው አለችው። እሷ ግን ዳሪያ ያኔ ነስሪን የወደቀችለት ፋቲ እውነት ብሎ የነገራትን እያለቀሰች እኔና አንቺ የትማማቾች አይደለንም፣ እኔ የፋቲ ልጅ ነኝ ብላ ስለነገረቻት የዳሪያን እንደዚህ አልያዝ አልጨበጥ ማለት እውነተኛ ምክንያት ታውቃለች። ዳሪያ ነስሪን ክፍል ገብታ በሩን ዘጋች። ነስሪን የህፃን ልጅ ልብስ እየሰፋች ነበር። ዳሪያ ዩኒቨርሲቲ ተመዝግቤያለሁ አየሽ ብላ የተመዘገበችበትን ስታሳያት ነስሪን ምንም አልመሰላትም። ዳሪያ ከፊት ለፊትሽ ቆሜያለሁ እይኝ፣ ዳሪያ ነኝ እይ ነው እኮ እምልሽ ብላ አገጯን ያዘቻት። ዝም አትበይ እናቴ፣ ሁል ጊዜ ምን ማድረግ እንዳለብንና እንደሌለብን የምትነግሪን አንቺ ነሽ። የሆነ ነገር አደረግሽና ሁሉም ነገር ተቀየረ፣ ውሸት ነው በይኝ እናቴ፣ እባክሽ አናግሪኝ እያለች በጣም ጮኸችባት። ነስሪን በጣም ፈርታለች። ዳሪያም እንዳልወለድሽኝ ንገሪኝ፣ ሁል ጊዜ ለምን ትቆጭኝ እንደነበር ንገሪኝ፣ እባክሽ እናቴ አናግሪኝ፣ እውነቱን ማወቅ አለብኝ፣ እባክሽ ዝም አትበይ እያለች እያለቀሰች ተማጸነቻት። ልጄ ነሽ በይኝ፣ ፋቲ እየዋሸ ነው በይኝ፣ ወልጄሻለሁ በይኝ እባክሽ እያለች ለመነቻት። ነስሪን ግራ ተጋብታ በዝምታ ታያታለች። በመጨረሻም እጇን አስለቀቀቻትና ወደ ስፌቷ ተመለሰች። ዳሪያም እያለቀሰች ወጣች። ነዛት ለእራት ሁሉንም ማዘገጃጅታ ልትሄድ ስትል ዶኑሽ እባክሽ አክስቴ ቁጭ በይና ከኛ ጋር ቢ አለቻት። ነዛት ግን አይ እኔ ልሂድ ብላ ተሰናብታቸው ወጣች። ዶኑሽና ሳዲቅ ለራት ሲቀመጡ ዶኑሽ ቀን ላይ ነስሪን ከቤት ወጥታ እንደነበርና የእሷ የራሷ ሌላ ዓለም ውስጥ እንዳለች የህፃን ልጅ ልብስ እየሰፋች እንደሆነም ነገረችው። እሱም በዛው ሊያት ለነስሪን ራት ይዞላት ሄደ። የኔ ነስሪን የምትወጂውን የተጠበሰ ኦክራ ይዤልሽ መጥቻለሁ አላትና አንዳንድ ትዝታዎችን አወራላት። ከዛም ተነስቶ ፀጉሯን እየዳበሰ ሲያበጥርላት ነስሪን እንደፈራች ማየት እንችላለን። የኔ ቆንጆ ሚስት ትውስታ ሊጠፋ ይችላል ግን ልብ ያስታውሳል እያለ ማበጠሩን ሲቀጥል ነስሪን ተረጋጋች። እሱ በወጣትነታቸው የነበራቸውን ፍቅርና ትዝታዎች እያጫወታት ማበጠሩን ቀጠለ። በመሃል ግን ማበጠሪያውን ተቀበለችውና ፀጉሯን አስይዛ ልብስ መስፋቷን ቀጠለች። አሁን ላይ ሁሉም በአንድም በሌላም ምክንያት የነስሪንን ትውስታ እየተጠባበቁ ነው። ነስሪን ካለችበት የራሷ ያርምሞ ዓለም መቼ ትነቃ ይሆን? የዳሪያም ቁጣ በዚሁ ከቀጠለ ቅጡን አጥቶ የሳዲቅን ልብ መስመሩ የሚቀር አይመስልም። ሶመርስ ሚኔንና ልጁን ይዞ እስከ መቼ ከኒሃት ይሸሻል? ውዶችዬ በዚህም የዛሬው ድራማ ይጠናቀቃል። ቪዲዮውን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ያላችሁን ማንኛውም ሀሳብ አስተያየት በኮሜንት አሳውቁኝ። በሚቀጥለው ክፍል እስክንገናኝ ቸርን ሰንብት።